ድምጻዊ ዘቢባ ግርማ ነኝ እንግዲህ ዛሬ እንደምታዩት ቆንጂዬ ወንድ ልጅ በሰላም ተገላግያለሁ ናቴን ነው እንደሚጥ ለማድረግ ስለሰውለት ግልኝ እና በጣም ነው መሰግነው በሰላም እንግዲህ ባለቤቴን በእጅ ያስገብተልኛል እግዚአብሔር እጅን ይባርክ የድምጻዊት ዘቢባ ግርማ አድናቂ የሆናችሁ በሙሉ እንኳን ደስ ያላችሁ ዘቢባ በዛሬው ዕለት በኢትዮ ጠቢብ ሆስፒታል የወንድ ልጅ እናት ሆናለች በጣም ደስ ይላል እንደሚታወቀው ከዚህ ቀደም ሁለት ልጆች አሏት ሴት ልጆች አሁን ሶስተኛው ወንድ ነው ይሆንላት እናም ቤቷ በወንድ ልጅ እንደገና ተባርኳል ዘቢባ በጣም ትሁትና የምትወደድ ድምጻዊት እንዲሁም ተዋናይት ነች ገና ከኛ ድራማ ተዋናይነቷ ጀምሮ ነው የምናውቃትና የምንወዳት እናም የዛሬ 2 አመት አካባቢ ከ2 አመት ያልፋል ወርሃ ግንቦት 2015 ዓመተ ምህረት ላይ ነው ከአሁኑ ባለቤቷና ከልጆቿ አባት ከኢሱ ጋር በጋብቻ የተሳሰሩት እናም እንግዲህ ጊዜያቸውን በደንብ አድርገው ተጠቅመውበት በዚህ 2 አመት ከምናምን ሁለት ልጆችን ወልደዋል አንድ ሴት አንድ ወንድ ማለት ነው እንደሚታወቀው ዘቢባ ግርማ ገና የኛ ድራማ ላይ እየሰራች እያለ የወለደቻት ዮም የምትባል ልጅ አለቻት እናም ኢሱ ለዮምም እንደ አባቷ ሆኖ ባይወልዳትም እንኳን እንደ አባቷ ሆኖ እያሳደጋት ነው የሚገኘው በዚህም ሊመሰገንና ሊደነቅ ሊበረታታ ነው የሚገባው ገና ሊጋቡ እንደሆነ ከሰማን ጀምሮ ነው እጅግ በጣም የተደነቅንባቸው ምክንያቱ ደግሞ ኢሱና ዘቢባ የተዋወቁት በሶሻል ሚዲያ በቲክቶክ ላይ ነበር እናም ገና ሳይተያዩ በአካል ሳይገናኙ ነበር ከውጭ ሀገር ሆኖ እሱ ሽምግልና እዚህ ለቤተሰቦቿ የላከው ከዛን ጊዜ ጀምሮ ይሄው እያስደመሙን እነሱም ሁለተኛ ልጃቸው ላይ ደርሰዋል ወደፊትም በብዙ ፍሬ እንዲባረኩ እመኝላቸዋለሁ ዘቢባ ግርማ ገና ከልጅነቷ ጀምሮ ብዙ የኑሮ ውጣውረዶችን ያየች በህይወት እጅግ የተፈተነች ሴት ነች እናም ዛሬ እዚህ ላይ ደርሳ ቤተሰብ መስርታ ደስተኛ ሆና ማየት በጣም ደስ የሚል ነገር ነው ገና በልጅነቷ ነበር አባቷን በሞት እናቷን ደግሞ በስደት ያጣችው እናም አያቷ ናቸው ያሳደጓት ከአያቷ ጋር ሆናም ብዙ ስራዎችን ሰርታለች ጉሊት ሰርታለች ከዛም በኋላ ብቻዋን ተከራይታም እየኖረች ያስተማሪዎቿን ጋውን ያጠበች ራሷን በኢኮኖሚ ትደግፍ ነበር በኋላም ካፌ አስተናግዳለች ብቻ ያልሰራችው ስራ የለም ከልጅነቷ ጀምሮ ስራ በጣም የምትወድ በዛው ልክ በህይወት እጅግ የተፈተነች ሴት ነበረች እናም እድል እንግዲህ ቀናትና የኛ የቤተሰብ ተከታታይ ድራማ ሲመጣ በሬዲዮ ላይ ከታጩትና ከተቀላቀሉት የኛ ቡድን መሃል አንዷ ሆነች ድምጿ እጅግ ያምራል እናም በዛ መስፈርት የኛ የሴቶች ቡድን ተቀላቀለችና የሬዲዮ ድራማ መስራት ጀመረች ቆንጆ ይከፈላት ነበር የኛ ድራማ የጥበብ መንገዱን የከፈተላት ዘቢባ ቆንጆ አልበምና ቆንጆ የሆኑ ነጠላ ዜማዎችንም ሰርታለች በትወናም ቢሆን የምትታማ አይደለችም በተለይ ምን ልታዘዝ የተሰኘው ተከታታይ ሲትኮም ላይ ብቃቷን አስመስክራለች እንደው ያላያችሁ ካላችሁ ዩቲዩብ ላይ ብታዩት ደስ ይለኛል በጣም ቆንጆ ስራ ነው የዘቢባ ትወናም ደግሞ አንደኛ ነው የሚያስብል ነበር ዘቢባ በልጅነቷ ብቻ አይደለም የተፈተነችው ከልጇ አባት ከመኮንን ጋር ዮምን ከወለዱ በኋላ አሁንም ልጇን ለማሳደግ በጣም ብዙ ትግል አድርጋለች እንደምትለው ከሆነ ብቻዋን ልጇን ለማሳደግ ያላየችው ያልሰራችው ያልሞከረችው መንገድ አልነበረም እድል ቀናትና ነጠላ ዜማዎችን መስራት ጀመረች በተለያዩ ሀገራት ሙዚቃዎቿን ማቅረብ ክለቦች ውስጥ መዝፈንና ዳጎስ ያለ ገንዘብ ማግኘት ስትጀምር ነው እንግዲህ የዘቢባ ህይወት መስመር እየያዘ የሄደው ከዛም እንግዲህ እቺ ሴት እንዳልኳችሁ ፈተና ብዙ ገጥሟታልና ወደ ትዳር ከገባችና ከኢሱ ጋር አንድ ላይ መኖር ከጀመሩ በኋላ ከመጀመሪያ ልጇ ከዮም አባት ጋር በልጃቸው የተነሳ ግጭት ውስጥ ገብተው እንደነበረ ሰይፉ ላይ ቀርባ ስታወራ ነበር በመጨረሻም ልጄ ትልቅ ነችና የምትፈልጊውን ይሆነኛል ብለሽ የምታስቢውን አስቢና መረጭ ያልኳት ልጄም መርጣ እኔ ጋር ሆናለች ብላለች በጣም ከባድ ነው እንግዲህ እንደዚህ አይነት ነገር ላይ አስተያየት መስጠት ራሱ በጣም ይከብዳል ብቻ ይሄንን ሁሉ ተወተው አሁን ሁለት ልጆችን ኢሱና ዘቢባ ወልደው ከዮም ጋር 3 ልጆችን በጋራ ያሳደጉ ነው የሚገኙት ዮም ኬተሪንግ የተሰኘ የምግብ አገልግሎት የሚሰጥ ድርጅትም ከፍታለች ዘቢባ በመጀመሪያ ልጇ ስም ማለት ነው ኢሱም የታወቀ የቴኳንዶ ማርሻል አርት አሰልጣኝ ነው እናም ስፖርቱም ላይ እሱ ይንቀሳቀሳል ንግድም ላይ ይንቀሳቀሳል ብቻ ቤታቸው በጣም ደስ የሚል ነው እንዲሁ ለሚያዩ ሰው
ዘቢባም ታስታውቃለች እንግዲህ ጥሩ ሚስት ወይ ደግሞ ሚስት አምሮባት ስትታይ የባሏ ውጤት ነው ይባላል አይደል? ይሄው እንደምታዩት ናት። ዘቢባም እመር ብሎባታል። አሁንም ግን በሚያስገርም ሁኔታ አሁንም ወሬዎች አልራቋቸውም። ዘቢባና ኢሱን አንድ ቪዲዮ በተፖስተ ቁጥር ወይም እነሱ መልካም ዜና ባበሰሩ ቁጥር ወይ አርግዣለሁ ባለች ቁጥር ወይ ወለድኩ ባለች ቁጥር ወይም ደግሞ የሆነ የንግድ ድርጅት መክፈታቸውን ባበሰሩን ማግስት ብዙ የመቀኝነት ወሬዎች ሲነሱባቸውና ያለን በተለይ እውነት ይሁን አይሁን ባላውቅም እንግዲህ እሷ እንደምትለው አንዲት ሴት አለች የኢሱ የቀድሞ ፍቅረኛ ነኝ የምትል ሴት በተደጋጋሚ እያስመሰሉ ነው እንጂ ፍቅራቸው እንደዚህ አይደለም ለሚዲያ ነው እንደዚህ የሚሆኑት እንጂ እሱ በጣም መጥፎ ሰው ነው እሷ ሞኝ ናት ገንዘቧን ብሎን የተጠጋት ብቻ በጣም ብዙ ነገሮችን ትላለች ሶሻል ሚዲያ ላይ ቲክቶክ ላይ በተለይ አይታችኋት ከሆነ እሷን ተከትሎ አዎ እውነቷን ነው እንዲ የሚዘረዝር ሌላም ሰው አለ ብቻ ዘቢባና ኢሱ ምንም ይባልባቸው አብረው እንደቀጠሉ ናቸው። በጣም የሚያስጠላው ነገር ደግሞ የዘቢባ የመጀመሪያ ልጅ ዮም ከኢሱ አትወለድም እንዳልኳችሁ እና ከኢሱ ጋር ያላቸው ቀረቤታ በጣም የሚደንቅ ነው። እንደውም ኢሱ ምንድነው ያለው በመጀመሪያ ዮም እንድትወደኝ ነው ያደረኩት ነው ያለው ማለት ዮም ሳታወራው እሱን መተኛት አትችልም ነበር ገና በአካል ሳይገናኙ ሽምግልና ሳይላክ ማለት ነው ለዘቢባ በቪዲዮ ኮል ሳያወሩ አያድሩም ነበር። እናም ከተጋቡ በኋላም ግንኙነታቸው በዛ መልኩ ነው የቀጠለው። ልክ እንደ አባት ይንከባከባታል እንደምታዩት ጸጉሯን ቂቤ ይቀባል ስፖርት ያሰራታል በሚሄድበት ሁሉ ሸጉጧት ይሄዳልና ይሄንን እያዩ ብዙዎች ቃሉን ለመጥራት የሚያስጠላኝ አይነት ንግግሮችን ይናገራሉ። ሰው የራሱን ህይወት ቢኖር መልካም ነው በያስባለው የማያገባን ነገር ውስጥ በጣም ጥልቅ ብሎ መሄድ ለልጇ ከናቷ በላይ ማንንም አያስብላትም። እሱም ደግሞ ትልቅ ሰው ነው ማገናዘብ የሚችል ልጁ እንዳልሆነች ያውቃላው። ነገር ግን ሰው ልጁን ብቻ አይደለም የሚያሳድገው እንኳን የሚወዳትን ሚስት ልጅ ይቅርና ሰውኮ ከጎዳና ላይ አንስቶ እንዲሁም ደግሞ በስነ ስርዓት አዳፕት አድርጎም እኮ ያሳድጋል አይደል እንዴ? እንኳን አይደለም የሚወዳትን ሚስቱን ፍሬ ይቅርና ማለት ነው። ያንዳንዶቻችሁ ከቅናት የመነጨም ይመስላል ልክ የሆነ ነገር ሲፖስት አስመሳዮች ምናምን እያስመሰሉ ከሆነ ማይመቻችሁ ከሆነ አንፎሎ ማድረግና ቪዲዮዎቻቸው እንዳይመጣላችሁ ማድረግ ይቻላል። በዚህ ልክ የሰው ህይወት ውስጥ ገብቶ በጣም የሚያስጠላ በተለይ ስለ ዮምና ስለ ኢሱ በጣም የሚያስጠሉ አስተያየቶችን አይቻለውና ከቅናት የመነጨ ይመስለኛል። ዘቢባ ተደስታ ከልጆቿ ጋር ከባለቤቷ ጋር በሰላም መኖሯ ንግድ ድርጅት መክፈቷ ራሷን ማሳደጓ ደስተኛ መሆኗ ያስቀናቸው ሰዎች አሉ ብዬ አስባለሁ ከኮሜንታቸው በመነሳት ማለት ነው። በዛው ልክ ደግሞ በጣም ብዙዎች ደስተኞች ናቸው። ለዛም ነው እኔም ይሄንን የመውለዷን ዜና ደስተኞች ለሚሆኑ ለሚወዷት በሙሉ ለማብሰር የመጣሁት ማለት ነው። ዘቢባ ግርማ እንግዲህ በ2 አመት ከምናምን ወር ውስጥ 2 ልጆችን ወልዳለች። በጣም ደስ ይላል። አሁንም እንግዲህ ቀጥላ እንደምትወልድ ተስፋ አድርጋለሁ። እግዚአብሔር ፍሬን አሁንም ጨምሮ ይስጣቸው ቤታቸው በበረከት ይሙላ። እንኳን ደስ ያላችሁ ዘቡ እንኳን ማርያም ማረችሽ ማርያም በሽልም ታውጣሽ።